እጅግ የምወዳችሁና የማከብራችሁ የቻናሌ ቤተሰቦች አውቃለሁ ይሄን ለማለት ረፍቶብኛል ግን ከመቅረት ማርፈድ ይሻላል ነውና ነገሩ እስቲ እንደ ሁል ጊዜው እንደ ልምዳችን እንመራረቅ ልመርቃችሁ በመላው ዓለም ላይ ያለነውን የሁላችንንም እናቶች ፈጣሪ እድሜን ከጤና ከጸጋ ጋር ጨማምሮ ይስጥልን ጨረቃዎቹ የእናቶች ቀንን በማስመልከት ሙሽዬን ይዛዋት መጥተዋል ከወዲሁ ቪዲዮዬን ሳልጀምር ለሁላችሁም እናቶች እንዲሁም እናት ሆናችሁ ይሄን ቻናል ይሄን ቪዲዮ ያያችሁ ላላችሁ በሙሉ መልካም የእናቶች ቀን እንዲሆንላችሁ መልካም ምኞቴ ከወዲሁ ድረሳችሁ እንኳን ለእናቶች ቀን አደረሰሽ ብዙ ሰው ያለኝ ነው ያቺ ነበር የደወሉ ብዙ ሰው ያላል እንጂ በቃ የብዙዎች እናት ናት አያችሁ ብዙ ሰው ይወዳታል ሰርጉ አሪፍ ነበር በጣም ሁላችንም ነን የምንወዳት ማለት ለምን እንደሆነ አላቅም ትክክለኛ ቲፒካል ወይም ደግሞ የኢትዮጵያውያን እናቶች ማለት ማሳያ መሆን የምትችል እናት ናት ሙሽዬና ለዛ ነው እኔ በጣም መወዳት ሁላችሁም ምክንያታችሁን መጻፍ ትችላላችሁ ኮሜንት ላይ ግን ምናልባት ቅድም ስመርቅ እናቶቻችሁ በህይወት የሌሉ በሞት ያጣችኋቸው እንዲሁም ደግሞ ወላጆቻችሁን የማታቁም ስለምትኖሩ የቻናሌ ቤተሰብ የሆናችሁ የሞቱትን ነፍሳቸውን ይማርላችሁ ያለ ወላጅ ያለ እናት ያለ ቤተሰብ ያደጋችሁትን ደግሞ ፈጣሪ በእናንተ ላይ ምን አይነት ፕሮግራምና ምን አይነት እቅድ እንዳለው ስለማታቁ የእውነቴን ነው ፈጣሪ በእኛ በልጆቹ በጭራሽ ስለማይሳሳት ለእናንተም ቀናችሁ እንዲመጣና በእናንተ ቤተሰብ ደግሞ እንደዚህ የምትጦሩ እንደዚህ መልካም የእናቶች ቀን የምትባሉ እናቶች እንድትሆኑ መልካም ምኞቴን እየተመኘውላችሁ በድጋሚ ለመላው የእናቶች ቀን በሰላም በጤና ለቤተሰቦቻችን እድሜን ከጤና ከጸጋ ጋር ሰጥቶልን እንኳን አደረሳችሁ አደረሰን ለማለት እወዳለሁ እናቶቻችሁን ሁላችሁም መልካም የእናቶች ቀን ማለታችሁን እንዳትረሱ አቃለው የእናቶች ቀን ዛሬ ብቻ አንድ ቀን ተወስኖ የሚቆይ ወይም የሚቀመጥ አይደለም ሁሌም የእናቶች ቀን መሆን አለበት ቀን በቀን እናት ምን ጊዜም እናት ናትና ሁሌም የእናቶች ቀን መሆን አለበት ነገር ግን እንደዚህ አይነት ስፔሻል ወይም ደግሞ ልዩ ቀን ሲመጣ እናቶቻችንን የምናስብበት እናቶቻችንን የምንዘክርበት ቀን መሆን አለበት ብዬ አስባለሁ ስለዚህ በድጋሚ መልካም የእናቶች ቀን ውድ ቤተሰቦቼ ብሩኬ ፍኪልኛ የኔ መብራት ነይልኛ የኔ ጸዳ አልቻላት መሸት ሲል ጨንቀኛል ፍራለው ስትኖሪልኝ ደስ ይለኛል ደፍራለው ብሩኬ አልቻለም ከሰሞኑ በየቪዲዮዎቻቸው በእነሱም በኔም ቪዲዮ ስር እነዚህ ልጆቹ እውነት ናቸው እንዴ ምናምን እያላችሁ አረገዘች እንዴ እና ምንድነው እንደዚህ ባንዴ ውፍር ያለችው ምናምን እያላችሁ ነበረ ያው ከጥርጣሬ ተነስታችሁ ለሷ ከማሰብ እንደዛ ያላችሁኝ ሰዎች እንደዛ ሳይሆን በቃ እሷም እንደራሷ በአፏ እንዳለችው የውስጥ ሰላም ወደ ውጪ ወጥቶ ይታያል የውስጥ ሐዘንና የውስጥ ጉዳትም ደግሞ በዛው ልክ በውጪ ነው የሚታየውና የውስጥ ሰላም ስላገኘች ሀገሯ ስላለች በሁለት እናት መያዝና በሁለት እናቶች እንክብካቤ ነው እዚህ የሆንኩት እንጂ ምንም ነገር ተፈጥሮ አይደለም ግራ አይግባችሁ ተብላችኋል ሃይሚ አትይኝ እንደሱ ለምንድን ነው የምትይኝ ተስማማን እኮ ጋሽያቴ ጅም ሲለኝ እኮ እሄዳለሁ ብዬ ነው ያስቀየምኩት ሃይሚ ግን በጣም ያሳዘነችኝ ትላንትና በመለኛው ቤት ምን እንደሰራች ብዙዎቻችሁ ታውቃላችሁ መቼስ ሙሽዬ አትጂ ማለሽ አይደል በቃ እኔም ልጅ አይሄድም አባትሽ አትጂ ማለት እንዲህ ነው እኔ ግን ማለት ነው ስልመጣ በቃ ሙሽትም ብለን ፍራንክ እናርጋት አልኳት ፍራንክ እናደርጋት እና ፍራንክ ነው እየሳቀ ግራር ያጋባች አንቻለች ሙሽዬ
ይመችሽ፣ እውነት ይመችሽ። በቃ ትላንትና የሰራችሁን ፕራንክ አይቼዋለሁ። ቪዲዮ ያልሰራሁት ያው የመለኛው ቤት ወይም የመሌ ቤት አዲስ ስለሆነ ሁላችንም ወደዛ እየሄድን እሱን እንድናበረታታው ስለፈለኩኝ ነው። ነገር ግን ብሩኬ ዛሬ የመለሰበት መልስ የሀይሚ ድንጋጤ ሙሽዬ ፕራንኩን በተሳካ ሁኔታ ሰርተዋለች። እውነት የብሩኬና የሀይሚ ወዳጆች፣ የጨረቃ ፋሚሊ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ዛሬ ማታ መጨረሻችን ነው። ታጅራ ኦኬ፣ ለሄዱ ነው ልንሰናበታችሁ ነው የመጣ ነው። የመጨረሻ ቀናችን ነውና እስካሁን የነበረን ጊዜ ጥሩ ነበረ። ታጀራ ምንም አይልም። ፋሚሊ ጋር ምናምን በጣም ደስ ይላል። ሰርግም ነበር፣ ምንም ነበር፣ ግርግር ነበር፣ የሆነ ነገር ነበር። ብቻ ግን በጣም ደስ የሚል ቆይታ ነበራቸው ቡታጅራ። ከሰርጉም ከአመት ባሉም ከቤተሰቦቻቸው ያው መቼስ እንደዚህ አይነት ነገር ስታዩ ውድ ቤተሰቦቼ ያው ልባችሁን የሚሰማችሁን ነገር አውቀዋለሁ። እኔስ መቼ ነው ሀገሬ ገብቼ ቤተሰቦቼ ጋር እምቀላቀለው ብላችሁ በጣም ብዙዎቻችሁ መቼስ እንደምታስቡ አውቃለሁና ፈጣሪ እንደው የልባችሁን የውስጣችሁን መሻት ሞልቶላችሁና ሁሉን ነገር አሳክቶላችሁ ለሀገራችሁና ለቤተሰቦቻችሁ፣ ለፍቅረኞቻችሁ፣ ለባሎቻችሁ ማለት በጣም በብዙ ሁኔታ ውስጥ ነው ከሀገራችሁ የምትወጡትና ፈጣሪ የልቦናችሁን የሐሳባችሁን መሻት ፈጽሞላችሁ ለሀገራችሁ ያብቃችሁና ደስታችሁን፣ ሰላማችሁን፣ ዓለማችሁን የምታዩበትን ጊዜ ቅርብ እንዲያደርገው የእውነቴን ነው ውድ ቤተሰቦቼ፣ መልካም ምኞቴ ነው። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሀይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። ዛሬ እንግዲህ የእናቶች ቀንን አስመልክተው ብሩኬና ሃይሚ ሙሽዬን ይዘውበት የመጡት ቪዲዮ ተልኮልኛል። ከና ሃይሚ ቤት በሩጫ ወደዚህ ቤት እንደምትመጡ ስለማቅ እኔም እንደዚህ በቪዲዮ እያየው ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ እንደተለመደው በኮሜንት ላይ ሐሳብና አስተያየቶቻችሁን በነፃነትና በጨዋነት እያስቀመጣችሁልኝ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የብሩኬና የሃይሚ ወዳጆች የጨረቃ ፋሚሊ በሙሉ የጨረቃ ፋሚሊ አንዱ አካል የሆነውን ይሄንን ቻናል ሰብስክራይብ ያደረጋችሁና የደውል ምልክቷን እየነካችሁ እንዲሁም ቪዲዮውን አንዳችሁም ሳትቀሩ ላይክ በማድረግ የኮሜንቱ የመጀመሪያ ቦታ ላይ ያስቀመጥኩላችሁን ከነገ 9 ሰዓት ጀምሮ በቪዲዮዎች የምመጣበትን ሁለተኛውን ቻናሌን ማለትም እናንተው ራሳችሁ 10,000 ያስገባችሁትን ማለት ነው እየገባችሁ ሰብስክራይብ ያደረጋችሁ በዚህም በዛም ቀን በቀን የምንገናኝ ይሆናል ማለት ነው። ብዙ ወሬ ሳላበዛ የዛሬውን ቪዲዮአችንን እንጀምር። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ብሩኬ፣ ተከበራችሁ ቤተሰቦቻችን፣ እኛ ፈጣሪ ይመስገን እኛም በጣም ሰላም ነን። ዋው ብለናል። በጣም ነው አምሮባቸው የመጡት ዛሬ ደግሞ ዋው። ሃይሚ ያው ታውቃላችሁ ቀሚስ እንዴት እንደሚያምርባት ሁሌ እንደተናገርኩኝ ነው። ብሩኬም በጣም በቃ ማቹ ራሱ በጣም ነው የሚያምረው። እንዴት አያችሁት? እስቲ ከ10 ሬት አድርጉት። እኔ 10 ከ10 ሰጥቼዋለሁ። የእናንተን ጻፉልኝ። ብሩኬና ሃይሚ ግን ስላየኋችሁ በጣም ደስ ብሎኛል። እና ዛሬ ደግሞ በቃ ትልቅ ሀዘን አለ። የምን ሀዘን? በጣም ደብሮሻል አንቺ? በጣም ማዚ ቤተሰብ ጋር ተስማምቷት ነበር፣ ተመችቶኝ ነበር። አባቷ ጋር በጣም ሁለት እናት ሁለት ቤት ላይ እየበላው እየጠጣ ሰው ባዳስታረቅ። ቆይ ሀዘኑ አልገባኝም። ከሀዘኑ በኋላ ግን የእውነት ነው ሁለቱም በጣም ተመችቷቸዋል። በተለይ ሃይሚ ባለፈው ቪዲዮ ላይ እኔ ያየሁትን ያየ ብዬ ነበረ። ብዙዎቻችሁ ገብቷቸዋል። በጣም ተመችቷታል። በጣም ተስማምቷታል ቡታጅራ። ሀዘኑ ግን አልገባኝም። ምንድነው ሀዘኑ? እስቲ እስከ መጨረሻው እንየው ብቻ። እስቲ ፍኪልኛ የኔ መብራት ነይልኛ የኔ ጸዳ አልቻላለም። መሸት ሲል ይጨንቀኛል እፈራለሁ፣ ስትኖሪልኝ ደስ ይለኛል እደፍራለሁ። ብሩኬ አልቻለም። ከሰሞኑ
በየቪዲዮዎቻቸው በእነሱም በኔም ቪዲዮ ስር እነዚህ ልጆቹ እውነት ናቸው እንዴ ምናምን እያላችሁ አረገዘች እንዴ እና ምንድነው እንደዚህ ባንዴ ውፍር ያለችው ምናምን እያላችሁ ነበረ። ያው ከጥርጣሬ ተነስታችሁ ለሷ ከማሰብ እንደዛ ያላችሁኝ ሰዎች ኖ እንደዛ ሳይሆን በቃ እሷም ራሷ በአፏ እንዳለችው የውስጥ ሰላም ወደ ውጪ ወጥቶ ይታያል። የውስጥ ሐዘንና የውስጥ ጉዳትም ደግሞ በዛው ልክ በውጪ ነው የሚታየውና የውስጥ ሰላም ስላገኘች ሀገሯ ስላለች በሁለት እናት መያዝና በሁለት እናቶች እንክብካቤ ነው እዚህ የሆንኩት እንጂ ምንም ነገር ተፈጥሮ አይደለም። ግራ አይግባችሁ ተብላችኋል። ዛሬ ማታ መጨረሻችን ነው ታጅራ። ኦኬ ለሄዱ ነው ልንሰናበታችሁ ነው የመጣ ነው። የመጨረሻ ቀናችን ነውና እስካሁን የነበረን ጊዜ ጥሩ ነበረ። ብታጀራ ምንም አይልም። ፋሚሊ ጋር ምናምን በጣም ደስ ይላል። ሰርግም ነበር ምንም ነበር ግርግር ነበር የሆነ ነገር ነበር። ብቻ ግን በጣም ደስ የሚል ቆይታ ነበራቸው ቡታጅራ። ከሰርጉም ከአመት ባሉም ከቤተሰቦቻቸው ያው መቼስ እንደዚህ አይነት ነገር ስታዩ ውድ ቤተሰቦቼ ያው ልባችሁን የሚሰማችሁን ነገር አውቀዋለሁ። እኔስ መቼ ነው ሀገሬ ገብቼ ቤተሰቦቼ ጋር እምቀላቀለው ብላችሁ በጣም ብዙዎቻችሁ መቼስ እንደምታስቡ አውቃለሁና ፈጣሪ እንደው የልባችሁን የውስጣችሁን መሻት ሞልቶላችሁና ሁሉን ነገር አሳክቶላችሁ ለሀገራችሁና ለቤተሰቦቻችሁ፣ ለፍቅረኞቻችሁ፣ ለባሎቻችሁ ማለት በጣም በብዙ ሁኔታ ውስጥ ነው ከሀገራችሁ የምትወጡትና ፈጣሪ የልቦናችሁን የሐሳባችሁን መሻት ፈጽሞላችሁ ለሀገራችሁ ያብቃችሁና ደስታችሁን፣ ሰላማችሁን፣ ዓለማችሁን የምታዩበትን ጊዜ ቅርብ እንዲያደርገው የእውነቴን ነው ውድ ቤተሰቦቼ፣ መልካም ምኞቴ ነው። እንኳን ለእናቶች ቀን አደረሰሽ። ብዙ ሰው እያለ ነው እያልሽ ነበር። የደወሉ ብዙ ሰው እያለ እዚህ በቃ የብዙዎች እናት ናት። አያችኋል፣ ብዙ ሰው ይወዳታል። ሰርጉ አሪፍ ነበር። በጣም ሁላችንም ነን የምንወዳት። ማለት ለምን እንደሆነ አላቅም። ትክክለኛ ቲፒካል ወይም ደግሞ የኢትዮጵያውያን እናቶች ማለት ማሳያ መሆን የምትችል እናት ናት ሙሽዬና ለዛ ነው እኔ በጣም የምወዳት። ሁላችሁም ምክንያታችሁን መጻፍ ትችላላችሁ ኮሜንት ላይ። ግን ምናልባት ቅድም ስመርቅ እናቶቻችሁ በህይወት የሌሉ በሞት ያጣችኋቸው እንዲሁም ደግሞ ወላጆቻችሁን የማታቁም ስለምትኖሩ የቻናሌ ቤተሰብ የሆናችሁ የሞቱትን ነፍሳቸውን ይማርላችሁ። ያለ ወላጅ ያለ እናት ያለ ቤተሰብ ያደጋችሁትን ደግሞ ፈጣሪ በእናንተ ላይ ምን አይነት ፕሮግራምና ምን አይነት እቅድ እንዳለው ስለማታቁ የእውነቴን ነው ፈጣሪ በእኛ በልጆቹ በጭራሽ ስለማይሳሳት ለእናንተም ቀናችሁ እንዲመጣና በእናንተ ቤተሰብ ደግሞ እንደዚህ የምትጦሩ እንደዚህ መልካም የእናቶች ቀን የምትባሉ እናቶች እንድትሆኑ መልካም ምኞቴን እየተመኘውላችሁ በድጋሚ ለመላው የእናቶች ቀን በሰላም በጤና ለቤተሰቦቻችን እድሜን ከጤና ከጸጋ ጋር ሰጥቶልን እንኳን አደረሳችሁ አደረሰን ለማለት እወዳለሁ። እናቶቻችሁን ሁላችሁም መልካም የእናቶች ቀን ማለታችሁን እንዳትረሱ። አቃለው የእናቶች ቀን ዛሬ ብቻ አንድ ቀን ተወስኖ የሚቆይ ወይም የሚቀመጥ አይደለም። ሁሌም የእናቶች ቀን መሆን አለበት። ቀን በቀን እናት ምን ጊዜም እናት ናትና ሁሌም የእናቶች ቀን መሆን አለበት። ነገር ግን እንደዚህ አይነት ስፔሻል ወይም ደግሞ ልዩ ቀን ሲመጣ እናቶቻችንን የምናስብበት እናቶቻችንን የምንዘክርበት ቀን መሆን አለበት ብዬ አስባለሁ። ስለዚህ በድጋሚ መልካም የእናቶች ቀን ውድ ቤተሰቦቼ። እኛ ነገ ልንሄድ ነው። ወይኔ ነገራት ከዛ በቃ ለምን አትቆይም እንዴ? አንድ ወር ቆየሁ እኮ እዚህ ሀገር። አንድ ወር ነው እንዴ? ወደ ፋሲካ የመጣ ነው። አንድ ወር መቼ ሞላ? ኧረ አንድ ወር ሞልቶናል። ሞላን መሰለኝ። አንተ አትሄድም እና ሄዳለሁ ብቻዬን አልሄድም። በቃ እኔ አልሄድም። ሙሽ ካለች አልሄድም። ኧረ ሽምጠጣ ብሩኬ ሽምጥጥ ያደርጋት ካለች አልሄድም። ኧረ የምራቀልዱብኝ እንዴ? እጂ ብቻሽን ብቻዬን እንዴት ነው የምሄደው? አንተ ደግሞ እሺ እየነዳሽ እንጂ መኪና አንቺ እጂ ኧረ ሙሽ አጨክኝብኝ እንዴ? አይደለ የምሬን ነው።
የምሬን ነው አለች እኮ እሺ ግን መቼም ያለ ደበቃ እንደው እኔ ካንቺ ጋር ፈታ ነው ብሎ ፕራንክ እያደረጓት ነው እንዴ ይችል ልጅ? ኧረ ጉድ እንዴ! ብሩኬማ እንደዛ ያደረገው ጉድ ፈላ። አትይኝ እንደሱ ለምንድን ነው የምትይኝ? ተስማማን እኮ ጋሽዬ አትሄጂም ሲለኝ እኮ እሄዳለሁ ብዬ ነው ያስቀየምኩት። ጋሽዬ ሀይሚ ግን በጣም ያሳዘነችኝ። ትናንትና በመለኛው ቤት ምን እንደሰራች ብዙዎቻችሁ ታውቃላችሁ መቼስ። እንዲህ ነው ሊከፈላት የሚገባው። አስቀየምኩት። አትሄጂም ብሎኝ እሱ አውቃ ነው እሱ አትሄጂም አለሽ አይደል? በቃ እኔም ልጄ አይሄድም አባትሽ አትሄጂም እንዲህ ነው። እኔ ግን ማለት ነው ስንመጣ በቃ ምሽትም ብለን ፕራንክ እናድርጋት አልኳት። ፕራንክ እናድርጋት እና ፕራንክ ነው እየሳቀች ግራር ያጋባች አልቻለችም። አቡሽዬ ይመችሽ፣ እውነት ይመችሽ። በቃ ትላንትና የሰራችሁን ፕራንክ አይቼዋለሁ። ቪዲዮ ያልሰራሁት ያው የመለኛው ቤት ወይም የመሌ ቤት አዲስ ስለሆነ ሁላችንም ወደዛ እየሄድን እሱን እንድናበረታታው ስለፈለኩኝ ነው። ነገር ግን ብሩኬ ዛሬ የመለሰበት መልስ የሀይሚ ድንጋጤ፣ ሙሽዬ ፕራንኩን በተሳካ ሁኔታ ሰርተዋለች። እውነት ይመችሽ፣ እውነት ይመችሽ። በቃ እኔ እመጣለሁ። ማርያም ግን ትሄዳለህ፣ ትናፍቅኛለሽ። እሷስ እሷ ትሄድ እሷ ስስቅ እራሱ አታውቂም እንደ መከሪያት ምናምን የመጣሁት ብናስጨንቃ ብዬ እሷ ሌላ ሙድ ውስጥ ገባ። ሙሽዬ አልቻለችም። በቃ ማለት ሳቋን መቆጣጠር አልቻለችም። እና ደግሞ ሀይሚን በጣም ታሳዝናለች። የእውነቴን ነው የምነግራችሁ። እንደኔ እኮ ጋሽዬን አስቀይሜን የመጣሁት አለች። ለማንኛውም ፕራንኩም ተሳክቷል። ሀይሚና ብሩኬን ከዚህ በኋላ አዲስ አበባ የምናገኛቸው ይሆናል ማለት ነው። በጣም ደስ ብሎኛል። ዛሬ ከሙሽዬ ጋር የመጨረሻውን ቀን ስለመጡ በጣም ደስ ብሎኛል። እስቲ እናንተም ስሜታችሁን ግለጹላቸው። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንደተዝናናችሁበት፣ እንደተማራችሁበት፣ ቁም ነገር እንደወሰዳችሁበትና እናቶቻችሁን መልካም የእናቶች ቀን ማለት መርሳት እንደሌለባችሁ እንደተማራችሁበት ምንም ጥርጥር የለኝም። እስካሁን ድረስ እዚህ ቪዲዮ ላይ ቆይታችሁ ግን ሰብስክራይብ ሳታደርጉ እያያችሁኝ የነበራችሁ ሰዎች አረ ተው፣ ቶሎ 20 ሺህ ያስገቡኝ። ቶሎ በሉ ሰብስክራይብ አድርጉና የደውል ምልክቷን ንኳት። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። የኮሜንቱ የመጀመሪያ ቦታ ላይ እናንተው 10 ሺህ ያስገባችሁ ቻናል ላይ ነገ ከ9 ሰዓት ጀምሮ ቀን በቀን ቪዲዮዎችን እያያስኩኝ በዛም የምንገናኝ መሆኑን እገልጻለሁኝ በዚሁ ማለት ነው። የኮሜንቱ ቦታ ላይ በቪዲዮ ላይ ምን ልጨምር፣ ምን ልቀንስ፣ ምን ላስተካክል የሚለውን እየነገራችሁኝ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።